የግብጽ አዲስ ሸፍጥ የኢትዮጵያን የባህር በር ህልም ለማፈን የተሸረበው አደገኛ ሴራ። ለዓመታት የታቀደበትና የዓለምን የዲፕሎማሲ አካሄድ የሚያፋልስ ሴራና ሸፍጥ ግብጽ በኢትዮጵያ ላይ መክፈቷ ተሰምቷል። ይህ የግብጽ ሴራና ሸፍጥ የአባይን ወንዝ መቆጣጠርን ብቻ ሳይሆን ኢትዮጵያን አንቆ በመያዝ የኢኮኖሚና የፖለቲካ ኪሳራ ውስጥ የማስገባት እቅድንም ያዘለ ጭምር ነው። የአባይ ወንዝ መነሻ የሆነችውና ለግብጻውያን ሲጠሙ የሚጠጡትን ሲቆሽሹ የሚታጠቡበትና አርሰው የሚበሉበትን ውሃ የምታቀብላቸው ኢትዮጵያ አሁን በጎረቤት ሀገራት ትብብር ለግብጽ ሴራ እንድትጋለጥ ተደርጓል። ግብጽ ምስራቅ አፍሪካ ድረስ መታም ከጅቡቲና ኤርትራ ጋር የወደብ ስምምነቶችን በመፈጸም ኢትዮጵያ ወደ ቀይ ባህር እንዳትጠጋ መስራት ጀምራለች። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እኛም በዛሬው ጥንቅራችን የግብጽን ሴራ መነሻ አድርገን ከጅቡቲና ኤርትራ ጋር ለመፈራረም ስላሰበቻቸው የወደብ ስምምነት እንዲሁም ስምምነቱ በኢትዮጵያ ላይ የሚያመጣውን ችግር የምንመለከት ይሆናል። ላይክ፣ ሼርና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ ግብዣችን ነው። ከሞን ሪል ስቴት የማይገኝ ድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርም አመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። ግብጽ የተፈራረመችው አዲስ ስምምነት። ግብጽ በኤርትራና በጅቡቲ የሚገኙ ስትራቴጂካዊ የወደብ ማልማት ስራዎችን ለመስራት መስማማቷን የካይሮ ምንጮችን ጠቅሶ አቡዳቢ የሚገኘው ዘናሽናል ጋዜጣ ዘግቧል። ይህም በመካሄድ ላይ ባለው የአባይ ወንዝ ውሃ ውዝግብ ሳቢያ ወደብ በሌላት ኢትዮጵያ ላይ የሚደረገውን ጫና እንደሚያበዛው ተጠቁሟል። ግብጽ በሚስጥር በፈረመቻቸው ስምምነቶች መሰረት በኤርትራ የሚገኘውን የአሰብ ወደብን እንዲሁም በጅቡቲ የሚገኘውን የዶራሌ የኤደን ባህረ ሰላጤ ወደብን ለማዘመን ተስማምታለች። ይህም የወደቦቹን አቅም ከማሳደግ ባለፈም ለጦር መርከቦች የሚሆኑ መርገጫዎችን እንዲሁም ለጥቂት የልዩ ኮማንዶ ጦር አባላት ማረፊያ የሚሆኑ ተቋማትን መገንባትን ያካትታል ተብሏል። ሁለቱም ወደቦች አውሮፓን፣ መካከለኛው ምስራቅን፣ ኤዥያንና ምስራቅ አፍሪካን የሚያገናኘው የቀይ ባህር ደቡባዊ መግቢያና ወሳኝ የባህር መስመር በሆነው በባብ ኤልመንዴብ አቅራቢያ ይገኛሉ። ሁለቱንም ሀገራት ማለትም ኤርትራንና ጅቡቲን የምታዋስነው ኢትዮጵያ ለሸቀጦች ልውውጦች በከፍተኛ ሁኔታ በዶራሌ ወደብ ላይ ጥገኛ ናት። በመሆኑም በዋናው የባህር መውጫዋ በቀይ ባህር ላይ ጎረቤት ሀገራት ግዛታዊ ወይም ወታደራዊ ይዞታ ለመመስረት የሚያደርጉትን ጥረት ለረዥም ጊዜ ስትቃወም ቆይታለች። እንደ ምንጮቹ ገለጻ ከኤርትራ ጋር የተደረገው ስምምነት የጸደቀው ፕሬዝዳንት ኢሳያስ አፈወርቂ በጥቅምት ወር መጨረሻ ካይሮን በጎበኙበት ወቅት ሲሆን የጅቡቲው ስምምነት ደግሞ በከፍተኛ የግብጽና የጅቡቲ ባለስልጣናት መካከል በተናጠል የተደረገውን ድርድር ተከትሎ ነው። ሁለቱም ስምምነቶች የግብጽ ጦር መርከቦች፣ አጥፊ ሰርጓጅ እንዲሁም ወታደርና የሄሊኮፕተር ተሸካሚ መርከቦችን ጨምሮ በሁለቱ ወደቦች ነዳጅ እንዲቀዱና ስንቅ እንዲያሟሉ የሚያስችሉ የመሰረተ ልማት ማሻሻያዎችን ያካትታሉ። ከጅቡቲ ጋር የተደረገው ስምምነት ወደ ዶራሌ ወደብ የሚያመራው አውራ ጎዳናዎችን ማሻሻልን የሚያካትት መሆኑን ተመላክቷል። አንድ የካይሮ ምንጭ ለዘናሽናል ጋዜጣ ሲናገሩ ስምምነቶቹ በሁለቱ ሀገራት ውስጥ ለሚኖረን ወታደራዊ ተሳትፎ ህጋዊ እውቅና ይሰጣሉ ብለዋል። አክለውም የግብጽ የጦር መርከቦች ቀደም ሲልም በሁለቱ ወደቦች ተደጋጋሚ ጉብኝት ያደርጉ እንደነበር ገልጿል።
ይህ የተገለጸው ግብጽና ኢትዮጵያ በዚሁ ዓመት ግንባታው በተጠናቀቀው በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በከረረ ውዝግብ ውስጥ ባሉበት ወቅት ነው። በአባይ የተሸነፈችው ግብጽ በቀይ ባህር መታለች። ለውሃ ፍላጎቷ ሙሉ በሙሉ በሚባል ደረጃ በአባይ ወንዝ ላይ የምትደገፈው ግብጽ ግድቡ የህልውና ስጋት እንደሆነባት ትገልጻለች። ምክንያቱም ግድቡ ወሳኝ የሆነውን የውሃ ድርሻዋን ሊቀንስባት እንደሚችልና ድርቅ በሚከሰትበት ጊዜም ኢትዮጵያ ወደ ታችኛው የተፋሰስ ሀገራት በሚፈሰው ውሃ ላይ ተገቢ ያልሆነ ቁጥጥር እንዲኖራት ያስችላታል በሚል ነው። ኢትዮጵያ በበኩሏ ግድቡ ጥቅማቸውን እንደማይነካ ለካይሮም ሆነ ለካርቱም በተደጋጋሚ ማረጋገጫ የሰጠች ሲሆን የፕሮጀክቱን ኢኮኖሚያዊ ጠቀሜታም እንዲሁም ግድቡን በራስ ገዝ የማስተዳደር ሉዓላዊ መብቷን አበክራ ስትገልጽም ቆይታለች። ከግብጽና ከሱዳን ጋር በግድቡ ዙሪያ የሚደረገው ድርድር ከ10 ዓመታት በላይ የተቋረጠ ሲሆን የመጨረሻው ዙር ድርድር ከ2 ዓመት በፊት ሳይሳካ ቀርቷል። ለዚህም ምላሽ ይሆን ዘንድ ግብጽ እንደ ሶማሊያም ጅቡቲ፣ ኤርትራና ኬንያ ካሉ የኢትዮጵያ ጎረቤት ሀገራት ጋር ያላትን ወዳጅነት አጠናክራለች። ይህም የቴክኒክና የመከላከያ ድጋፍን እንዲሁም በአንዳንድ ሁኔታዎችም ወታደሮችን ማስፈርን ያካተተ ነው። ባሳለፍነው ዓመት ካይሮ ከሞቃዲሾ ጋር የመከላከያ ስምምነት ካደረገች በኋላ ወታደራዊ አማካሪዎቿንና ወታደሮችን ወደ ስፍራው የላከች ሲሆን አልሸባብን ለመዋጋት የሚረዱ መሳሪያዎችንና የጸረ ሽብር ድጋፎችን ሰጥታለች። በተጨማሪም በሀገሪቱ በሚሰማራው አዲሱ የአፍሪካ ህብረት የሰላም አስከባሪ ተልዕኮ ውስጥ የመሳተፍ እቅድ እንዳላት አመላክታም ነበር። ግብጽ በኤርትራ እነዚህ የወደብ ስምምነቶች ግብጽ በአፍሪካ ቀንድ ላይ ያላትን ተጽዕኖ ለማሳደግና ቀጠናዊ ጥቅሞቿን ለማስከበር ለምትከተለው ስትራቴጂ ሌላ ተጨማሪ እርምጃ ነው። ይህ እርምጃ የተወሰደው በተለይም ኢትዮጵያ በኤርትራና በጅቡቲ በኩል ያላትን የባህር ላይና የኢኮኖሚ ፍላጎቶቿን ለማሳካት ጥረት እያደረገች ባለችበት ወቅት ነው። እንደ ሁለቱ ሀገራት መንግስታት መግለጫም የግብጽ ፕሬዝዳንት አብዱልፈታህ አልሲሲና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጥቅምት ወር 2018 ዓ.ም መጨረሻ ላይ በካይሮ ሰፊ ውይይት አድርጓል። ውይይታቸውም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት በማጠናከር እንዲሁም በአፍሪካ ቀንድና በቀይ ባህር አካባቢ መረጋጋትን ለማስፈን የሚደረጉ ጥረቶችን በማስተባበር ላይ ያተኮረ ነበር። የግብጽ ፕሬዝዳንት ጽህፈት ቤት እንደገለጸው ሁለቱ መሪዎች በቀጠናዊ ጉዳዮች ዙሪያ የሐሳብ ልውውጥ ያደረጉ ሲሆን ፕሬዝዳንት አብዱልፈታህ አልሲሲ ግብጽ ለኤርትራ ሉዓላዊነትና ለግዛት አንድነት ያላትን ጽኑ ድጋፍ በድጋሚ አረጋግጧል። ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ መረጋጋትና ልማትን ለማስፈን ለምትጫወተው ሚና ያላቸውን አድናቆት ገልጿል። እንዲሁም በጋራ ፍላጎት ላይ በተመሰረቱ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ የኢኮኖሚና ትብብር እንዲሁም ቅንጅት እንዲኖር ያላቸውን ፍላጎትም ገልጿል። የኤርትራ የማስታወቂያ ሚኒስትር እንደገለጸው ውይይቱ ቀደም ሲል የተደረሱ ስምምነቶች ያሉበትን ደረጃም የገመገመ ሲሆን በኢኮኖሚ በኢንቨስትመንትና በልማት ዘርፎች ያለውን ትብብር ይበልጥ ለማሳደግ በሚያስችሉ አዳዲስ መንገዶች ላይ መክሯል። ሁለቱ ወገኖች በኤርትራና በግብጽ መካከል ያለውን ታሪካዊ ግንኙነት ያሰመሩበት ሲሆን በዘርፈ ብዙ መስኮች ያላቸውን አጋርነት ለማሳደግ የጋራ ቁርጠኝነታቸውንም በድጋሚ ገልጸዋል። ግብጽ በጅቡቲ ለመገንባት ያሰበችው አዲስ ወደብ ሀገሪቱ በኢኮኖሚውና በጂኦፖለቲካው የበላይነቷን ለማስጠበቅ ያደረገችው እርምጃ ነው እየተባለ ይገኛል። ጅቡቲ በምስራቅ አፍሪካም የሎጂስቲክስ ማዕከል ሆና ለመታየት የምታደርገው ጥረት እንዳለ ሆኖ ግብጽ ደግሞ ይህን እድል በመጠቀም በኢትዮጵያ ላይ ጫናን ለመፍጠር የወሰነች ይመስላል። ኢትዮጵያ ሙሉ ለሙሉ በሚባል ደረጃም ከውጭ ሀገራት የምታስገባቸውን ቁሶች በጅቡቲ በኩል የምታስገባ ሲሆን አሁን ላይ ግብጽ ከጅቡቲ ጋር በፈጠረችው ጥምረት በቀጥታም ባይሆን በተዘዋዋሪ በኢትዮጵያ የወጪ ንግድ ላይ የራሷን ተጽዕኖ ማሳረፍ ትችላለች። የግብጽ የአሁኑ እርምጃም ሀገሪቱ በቀይ ባህር ላይ ያላትን ተጽዕኖ ቁልጭ አድርጎ ያሳየ ሲሆን ከዛ ጎን ለጎንም ግብጽ የቀይ ባህር ኮሪደርን በብቸኝነት ለመቆጣጠር ያላትንም ፍላጎት ያመላክታል። የኢትዮጵያ ህዳሴ ግድብ ከተጀመረ በኋላም ግብጽ በኢትዮጵያ ላይ ተጽዕኖ ለመፍጠር በርካታ ተግባራትን ስትፈጽም የነበረ ሲሆን አሁን በጅቡቲ በኩል ኢትዮጵያ ላይ የሸረበችው ሴራም የዚሁ አካል እንደሆነ አያጠራጥርም። የግብጽ መንግስት ኢትዮጵያን ከበባ ውስጥ በማስገባት ሀገሪቱን በማዳከም
የማዳከም የቆየ ህልም የነበረው ሲሆን በሶማሊያም ኤርትራና ጅቡቲ በኩል በማድረግ ይህን ህልሙን ለማሳካት እየጣረም ይገኛል። በተለይም ኢትዮጵያም የባህር በር ያስፈልገኛል ማለቷም በግብጽ ዘንድ ድንጋጤን የፈጠረ ሲሆን ኢትዮጵያ የቀይ ባህር ተጠቃሚ እንዳትሆንም በምትችለው አቅም እየተፍጨረጨረች ነው። አሁን ጅቡቲ ላይ መገኘቷም ከኢኮኖሚያዊ ጠቀሜታው በላይ በኢትዮጵያ ላይ ተጽዕኖ ለመፍጠር ያለመ ለመሆኑ ፍጹም አያጠራጥርም። ኢትዮጵያም ወደ ኋላ አትመለስም። የኢትዮጵያው ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በያዝነው ዓመት ህዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን በድጋሚ አረጋግጧል። ሚኒስትሩ ይህን ንግግር ያደረጉት ህዳር 4 2018 ዓ.ም ሆርን ሪቪውና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይ ነበር። በዚህ መድረክ ላይ ሚኒስትሩ የኢትዮ ኤርትራ ውጥረት ታሪካዊና ወቅታዊ መነሻዎችን በተመለከተ ዝርዝር ትንታኔ የሰጡ ሲሆን ኢትዮጵያ እነዚህን ችግሮች ለመፍታት የምትከተለውን አቅጣጫም ገልጿል። ንግግራቸውም ጥያቄና መልስ በተካሄደበት የውይይት መድረክ የታጀበ ነበር። ሚኒስትሩ የአሰብ ወደብን አስመልክቶ ለቀረበላቸው ጥያቄ በሰጡት ማብራሪያም አሰብ ወደብ ለኢትዮጵያ ተቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት ሰጥቷል። ይህም የሆነው ታሪካዊና ህጋዊ ስህተቶችን ለማረም ብቻ ሳይሆን የኢትዮጵያ መንግስት ኤርትራ ከመገንጠሏ በፊትም ሆነ በኋላ በወደቡ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ጭምር መሆኑን በድጋሚ ገልጿል። ኢትዮጵያ የወደብ ተጠቃሚነትን ያጣችው ከ27 ዓመታት በፊት ኤርትራ ጦርነት በከፈተችበት ወቅት መሆኑን ሚኒስትሩ አስታውሷል። አክለውም ሀገሪቱ ወደፊት ለተመሳሳይ ጥቃት ወይም ተጋላጭነት ራሷን አሳልፋ እንደማትሰጥም አበክረው መግለጻቸው የቅርብ ጊዜ ትዝታ ነው። ከሞን ሪል ስቴት የማይገኝ ድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርም አመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938 24 11 11 ወይም በ0957 37 18 96 ይደውሉልን። ሞን ሪል ስቴት